It's on here now. The goalkeeper's beat, and South Africa have done Gabriel Shagger Sport 2010. የክረምቱ የተጫዋቾች የዝውውር ገበያ አብዷል። እንደተለመደው ፋብሪዚዮ ሮማኖም ቢዚ ናቸው። ስለ ጉሚያሬሽ ዝውውር አዲስ ነገር እየተሰማ ነው። አርሰናል ይህንን ተጫዋች ለማስፈረም ቀደም ብሎ ያቀረበው 55 ሚሊዮን ፓውንድ ውድቅ ከተደረገ በኋላ በተጫዋቹ ዝውውር ዙሪያ ምን አዲስ ነገር ተሰማ የሚለውን እናያለን። ፋብሪዚዮ ሮማኖ እንደነገረን ከሆነ በዚህ ተጫዋች ዝውውር ዙሪያ ሊቨርፑልም ሰተት ብሎ ገብቶበታል። ምክንያቱም አንዶኒ ራዮላ የዚህ ተጫዋች አድናቂ ናቸው። ሊቨርፑልን እንደሚያጠናክረላቸውም በሚገባ ያምናሉ። ስለዚህ በሊቨርፑልና በአርሰናል መካከል የዚህን ልጅ ፊርማ የዚህን ልጅ አገልግሎት ለማግኘት ብርቱ ፉክክር እንደሚደረግ ጠብቁ ተብለናል በፋብሪዚዮ ሮማኖ። ይህንን መረጃ ወደ እናንተ እናደርሳለን። ደግሞም በሌላ በኩል በዓለም ዋንጫው ታይተው ከተወደዱ ትልልቅ የሚባሉት ክለቦች የኛ በሆነ ብለው ከተመኟቸው ተጫዋቾች መካከል አንዱ የሞሮኮ አዩብ ቦዋዲ ነው። ይህንን ተጫዋች በተለይ ብራዚል ከሞሮኮ ጋር ባደረጉት የምድብ ማጣሪያው የመጀመሪያ ጨዋታ ያሳየውን እንቅስቃሴ ተከትሎ ሪያል ማድሪድ፣ ሊቨርፑል እና አርሰናል በከፍተኛ ደረጃ በልጁ ዙሪያ መረጃ እያሰባሰቡ ልጁን ለማስፈረም ያላቸውን ፍላጎት እያሳወቁ ቆይተዋል። አሁን ግን ኤንዞ ማሬስካን በቅርቡ እንደቀጠረ ይነግረናል ብለን የምንጠብቀው በ130 ሚሊዮን ፓውንድ ኤሊየት አንደርሰንን የራሱ ያደረገው ማንቸስተር ሲቲ በዚህ በአዩብ ቦዋዲ ላይ ከፍተኛ ፍላጎት አለኝ ብሎ እሱም የዝውውር ጥረቱን ተቀላቅሏል። ምን እየሆነ ነው የሚለውን ለናንተ እንነግራችኋለን። እንደምታስታውሱት በ2025 በ32 ክለቦች መካከል የዓለም የክለቦች ውድድር ተደርጎ ነበር። ያኔ ቁጣም ንጭንጭም ለምን እንዲሆናል የሚል ጥያቄም ነበረ በተጫዋቾችም በክለቦችም በኩል። ነገር ግን በዛ ውድድር ላይ የተሳተፉ ክለቦች በተለይ ያሸነፈው ቼልሲ ያገኘውን የገንዘብ ጥቅም ካወቁና ከተረዱ በኋላ ተቆጪዎቹ ክለቦች ፊፋን የሚያግባቡ ሆነው አርፈዋል። እነዚህ ክለቦች ጥያቄያቸው 32 ብቻ ለምን የሚል ነው። 48 ሆነን በዓለም ዋንጫው ላይ በ2029 ብንወዳደር ገቢው ከፍ ቢል ክለቦቹ ተጠቃሚ ቢሆኑ በ32 ክለቦች መካከል ውድድር ሲደረግ ያላየናቸው እንደ አርሰናል፣ ሊቨርፑል እና ማንቸስተር ዩናይትድ ያሉ ባርሴሎናን የመሰሉ ቡድኖች በውድድሩ ላይ የሚካተቱበት መንገድ ዘዴ መላ ቢፈለግ ብለው ፊፋን አነጋገሩት። መጨመር የሚወደው ፊፋም ደግሞ ይህንን የክለቦቹን ህብረት ጥያቄ ሊቀበለው ከጫፍ ደርሷል። ስለዚህ 2029 ላይ ከእንግሊዝ ፕሪሚየር ሊግ ተጨማሪ ክለቦች በዓለም ዋንጫው ላይ ይሳተፋሉ። ፊፋ ይህንን ሊያደርግ ዝግጁ ነው። ክለቦቹም ደግሞ ይሄ እንዲደረግ አጥብቀው እየፈለጉ ነው። ምክንያቱም ገንዘብ አለው። the power of money። እነዚህንና ሌሎች የተወሰኑ ጉዳዮችን እያነሳን ከእናንተ ጋር የተወሰኑ ደቂቃዎችን ልናሳልፍ መጥተናል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። አስቀድመን በማርከስ ራሽፎርድ ጉዳይ የሰማነውን አዲስ ነገር እንንገራችሁ። ማርከስ ራሽፎርድ ባለፈው የውድድር ዓመት ከባርሴሎና ጋር በጣም ጥሩ የሚባል ጊዜን ያሳለፈ፣ በባለቤትነት ማንቸስተር ዩናይትድ የልጁን የመብት ባለቤትነት የያዘ፣ በባርሴሎናና በማንቸስተር ዩናይትድ መካከል የተደረሰው እስከ ጁን 15 ድረስ ተግባራዊ የነበረው የውሰት ስምምነት ካበቃ በኋላ የማርከስ ራሽፎርድ መጨረሻ ምንድን ነው የሚል ጥያቄ የዩናይትድ ደጋፊዎች አላቸው። ይሄ ጥያቄ ማንቸስተር ዩናይትድ ልጁን በዛው የማንቸስተር ዩናይትድ ተጫዋች አድርጎ ያቆየዋል ወይ?
ይሄ ጥያቄ ሌሎች የሱ ፈላጊ የሚባሉ ክለቦች ማንቸስተር ዩናይትድን አሳምነውና ለማንቸስተር ዩናይትድ የሚስማማውን ገንዘብ ከፍለው ተጫዋቹን ይወስዳሉ ወይ የሚል ነው። አሁንም ድረስ በማርከስ ራሽፎርድ ዙሪያ ጠንካራ ፍላጎት ያላቸው የአውሮፓ የፕሪሚየር ሊግ በጣም ትልልቅ የሚባሉ ክለቦች አሉ። ነገር ግን ከቅርብ ቀናት ወዲህ አብዝተን የምንሰማው ቶተንሃም ሆትስፐርስ ሮቤርቶ ደዘርቤ ይህንን ተጫዋች የራስ የማድረግ ከሁሉም ፈላጊ ከተባሉት ክለቦች ይልቅ የባለጠ ፍላጎት አሳይተዋል። የሚፈለገውን ለመክፈል የልጁንም ሳምንታዊ 325,000 ፓውንድ እየከፈሉ ለቶተንሃም እንዲጫወትላቸው የማድረግ ቁርጠኝነት አላቸው ነው። በአጠቃላይ ወደ 21 የሚደርሱ ክለቦች ማርከስ ራሽፎርድ በእርግጥም ከማንቸስተር ዩናይትድ የሚወጣ ከሆነ በተለይ የደሞዙ መጠን የሚስተካከልበት እድል ካለ እንፈልገዋለን ብለው ደጅ ቆመዋል። የማንቸስተር ዩናይትድን እና የማርከስ ራሽፎርድን የመጨረሻ ውሳኔ በመጠበቅ አሁን ግን ከአንድ ሰዓት አካባቢ በፊት ባርሴሎና በማርከስ ራሽፎርድ ጉዳይ ተስፋ አልቆረጠም ተብሎ በቲም ቶክ ላይ ሲነገር አየን፣ ሲጻፍ የስፔንም ጋዜጦች የእንግሊዝም ጋዜጦች ይህንኑ እየጠቀሱ ባርሴሎና በማርከስ ራሽፎርድን ጉዳይ አልተወውም እያሉን ነው። ታዲያ ባርሴሎና እስከ ጁን 15 2026 ድረስ የነበረውን በልጁ ጉዳይ ላይ የመወሰን እድል ሳይጠቀምበት ቀርቶ አሁንም አልተውኩትም ወደሚለው ስሜት በማርከስ ራሽፎርድ ላይ የሚሞክረው ማርከስ ራሽፎርድን እንደገና የራሱ የማድረግ ፍላጎት አለው የሚለው ነገር በጣም አስቸጋሪ ነው። ምን አስቦ ነው? ምን የተለየ ኦፕሽን አገኛለሁ ብሎ ነው? በእርግጥ እስከ ጁን 15 2026 ድረስ የነበረውን እድል ባልተጠቀመበት ጊዜ በተደጋጋሚ ስንነግራችሁ እንደነበረው ማርከስ ራሽፎርድን ገንዘብ ከፍያ አልወስደውም፣ ግን አውሱኝ በድጋሚ በውሰት ልጠቀምበት ከኔ ጋር ይቆይ በ2026-27 ብሎ ማንቸስተር ዩናይትድን ጠይቋል። ማንቸስተር ዩናይትድ ለዚህ የድጋሚ የውሰት ጥያቄ ለባርሴሎና የአይሆንም መልስን የሰጠው። ታዲያ አሁን ከስፔን ከእንግሊዝ የምንሰማቸው መረጃዎች በባርሴሎና በኩል የማርከስ ራሽፎርድን ጉዳይ በተመለከተ ተስፋ አልተቆረጠም ስንባል ምን እያለ ነው? ማንቸስተር ዩናይትድ ይላሉ እነሱ። ባርሴሎናዎች ተስፋ ያደረጉት ማንቸስተር ዩናይትድ ለልጁ ዝውውር የሚጠይቀውን ገንዘብ ከቀነሰልን ብሎ ነው ባርሴሎና የሚጠይቀው። ለባርሴሎና እስከ 30 ሚሊዮን ድረስ በአጠቃላይ በዩሮ ወይም ደግሞ በፓውንድ ከሆነ 26 ሚሊዮን ፓውንድ የመግዛት መብት ነበረው። አሁን እውነት ባርሴሎና ለማርከስ ራሽፎርድ ዝውውር ማንቸስተር ዩናይትድ ከ26 ሚሊዮን ፓውንድ በታች ይጠይቀኛል ብሎ ነው ወይ የሚያስበው? እውነት ይሄ ሪያሊስቲክ ነው ወይ? ግን ጋዜጦቹ የሚነግሩን ነገር ማርከስ ራሽፎርድን ከዛ ዝቅ ባለ ዋጋ የሚሸጥልን ከሆነ ልንወስደው እንፈልጋለን። ሃንሲ ፍሊክ በልጁ ደስተኛ ናቸው። ሃንሲ ፍሊክ ማርከስ ራሽፎርድ እንደገና የባርሴሎና የቡድን ጓደኞቹ ጋር ሆኖ 2026-27 እና ከዛ በኋላ ያሉትን የውድድር ዓመታት አብሯቸው ቢያሳልፍ ይመኛሉ። ባርሴሎናን ማገልገል፣ ለባርሴሎና መጫወት፣ የባርሳን ማሊያ መልበስ ደግሞ በማርከስ ራሽፎርድም የሚፈለግ ጉዳይ ነው። መወደዳቸውን መፈለጋቸውን የሚያውቁት ባርሴሎናዎች ማንቸስተር ዩናይትድ ዋጋ ቀንሶ በሰጠን ብለው በማርከስ ራሽፎርድ ጉዳይ ላይ ተስፋ አልቆረጡም ይላል ጽሑፉ። ሁለተኛው ጉዳይ አዩብ በዋዲ የሚባለው የሞሮኮ ብሔራዊ ቡድን ተጫዋች በተለይ በብራዚል ጨዋታ ከዛም በኋላ የምድብ ማጣሪያው የመጨረሻ ጨዋታ ላይ ያሳየው እንቅስቃሴ ዓለም ዋንጫው ካጎላቸው በዓለም ዋንጫው የትልልቆቹ ክለቦች አይን ካረፈባቸው ተጫዋቾች መካከል አንዱ ነው። እናም አዩብ በዋዲን አርሰናል ሊወስደው ይፈልጋል። ይህንን ተጫዋች በመውሰድ የአርሰናልን ማሊያ አልብሶ በ2026-27 ጀምሮ በቀጥታ ጠንካራ ተፎካካሪ የመሆን እንደገና ፕሪሚየር ሊጉን የማሸነፍ በቻምፒዮንስ ሊግ ለፍጻሜ መድረስ ብቻ ሳይሆን የፍጻሜውንም ጨዋታ አሸንፎ ለመጀመሪያ ጊዜ የአውሮፓ ሻምፒዮን መባልን አርሰናል ተስፋ ያደርጋል። ብዙም አልቆየም ሊቨርፑልን የማለሁበት ሲል ኢራዮላ እና የሊቨርፑል ባለስልጣናት አዩብ በዋዲን የራሳቸው ለማድረግ መፈለጋቸው ተነገረ። ስለዚህ በአርሰናልና በሊቨርፑል መካከል ፉክክር ይኖራል ተባለ። ሪያል ማድሪድም ደግሞ ከማድሪድ ሆኖ ይህንን ተጫዋች ማግኘት ያለብኝ እኔ ነኝ አለ። ምክንያቱም ልጁ በዓለም ዋንጫው ላይ ያሳየው እንቅስቃሴ የበለጠ ትኩረትን ከሳበ በኋላ ክለብ ላይ እንዴት ነበር የሚለውን ፍተሻቸው ደግሞ ይህንን ልጅ በዚህም በዛም ብላችሁ የራሳችሁ አድርጉ የሚል ውጤት የተገኘበት ሆነ። ስለዚህ ሪያል ማድሪድ፣ አርሰናል፣ ሊቨርፑል አልንና የአንድ ሰሞን ለ2-3 ቀን ትልቅ ወሬ ሆነ። አሁን ግን ያ ነገር መልሶ ተቀዛቀዘ ሲባል አርሰናል በአዩብ በዋዲ ላይ ተስፋ ቆርጦ ወይም ትቶት ሊቨርፑል ሪያል ማድሪድ እንደዛ የመተው ውሳኔ ወስነው እኮ አይደለም።
ሌሎች ጉዳዮች ላይ የበለጠ ትኩረት ስለሰጡ ነው። ሌሎች ትኩረት የሚፈልጉ ጉዳዮች ስላጋጠሟቸው ነው። ስለዚህ የዚህ ልጅ ጉዳይ ዓለም ዋንጫውም ካለቀ በኋላ ልንሄድበት እንችላለን የሚል ነው። ነገር ግን ሰሞኑን የሚዲያ ዋነኛ መነጋገሪያ የሆነው ማንቸስተር ሲቲ ኤሊየት አንደርሰንን በ130 ሚሊዮን ፓውንድ ካስፈረመና የራሱ ካደረገ በኋላ አዩብ ቡዋዲ ቀጣዩ ታርጌቴ ነው አለ። ማንቸስተር ሲቲ ፈልጊያለሁ ካለማግኘቱ እንደማይቀር ይታመናል። ምክንያቱም አንድ ማንቸስተር ሲቲ ተጫዋቾችን አትራክት የማድረግ አቅሙ በየጊዜው ጨምሯል። ማንቸስተር ሲቲ አሸናፊ ነው። ማንቸስተር ሲቲ በቻምፒዮንስ ሊግ አለበት። ማንቸስተር ሲቲ የቻምፒዮንስ ሊግ አሸናፊ ነው። ፕሪሚየር ሊጉን ዶሚኔት አድርገዋል። ከማንቸስተር ሲቲ ጋር ሲኮን ውድድሮችን የማሸነፍ ሻምፒዮን የመሆን እድል ይጨምራል። ስለዚህ ክለቦች እንዲህ ያለ ጥያቄ ሲያቀርቡ ማንቸስተር ሲቲ ካልገባበት እድላቸው ሰፊ ነው። ማንቸስተር ሲቲ ከገባበት ደግሞ ነገሩ በጣም ከባድ ነው። ምክንያቱም ማን ሲቲ ስፕላሽ ያደርጋል፣ ገንዘብ አውጥቶ የፈለገውን ነገር ማድረግ ይችላል። አሁንም ለኤሊየት አንደርሰን ያደረገው ያንኑ ነው። ስለዚህ አሁን በማንቸስተር ሲቲ በኩል አዩብ ቡዋዲን የማስፈረም ፍላጎት በዚህን ያህል መጠን ጠንካራ ከሆነ የአርሰናል የሊቨርፑልና የሪያል ማድሪድ ልጁን የማግኘት ተስፋ ይመነምናል። ግን አንድ በጎ ነገር ሰምተዋል እነዚህ ሶስት ትልልቅ ክለቦች። የሰሙት ነገር ምንድን ነው? ማንቸስተር ሲቲ ልጁን ይፈልገዋል። ነገር ግን አሁን ወደ ማንቸስተር ሲቲ እንዲዘዋወር ደግሞ አይፈልግም። የሚፈልጉት ልጁን አስፈርመው ግን በ2027 ልጁን መጠቀም መጀመር ነው። 2026 እስኪያበቃ ያ ማለት ቢያንስ እስከ ጥር ድረስ ወይም ደግሞ የ2026-27 የውድድር ዓመት እስኪያበቃ ድረስ አዩብ ቡዋዲን ከእነሱ ጋር እንዲሆን አይፈልጉም። ከዛኛው የውድድር ዓመት በኋላ ነው የነሱ እንዲሆን የሚፈልጉ። ስለዚህ ሲቲ የሚያደርገው ምንድን ነው? አሁን ይደራደራል፣ አሁን ዝውውሩን ይጨርሳል፣ መልሶ ወይ ለዛው ለክለቡ ሊያውሰው ይችላል፣ ወይም ሌላ ሊዋስ ለፈለገ ክለብ ሊያውሰው ይችላል። አዩብ ቡዋዲ ይህንን ይቀበላል ወይ? ይህንን ይፈልጋል ወይ? ለዚህ የሲቲ ሀሳብ እሺታን ይሰጣል ወይ? ይሄ ነው እንግዲህ ትልቁ ፈተና የሚሆነው። እነ አርሰናል፣ እነ ሊቨርፑል እና እነ ሪያል ማድሪድ ግን ይህንን ተጫዋች አሁኑኑ ማግኘት ቢችሉ የበለጠ ደስ ይላቸዋል። የሚለፉትም ይህንን ለማሳካት ነው። አሁን በዘንድሮ የክረምት የተጫዋቾች የዝውውር መስኮት አስተውላችሁ ከሆነ አብዛኞቹ ክለቦች ሚድፊልደር ይፈልጋሉ። አብዛኞቹ ትልልቅ የሚባሉት ክለቦች ፍላጎታቸው ተመሳሳይ ተጫዋች ላይ ነው። ጊማሬሽ ሲባል ለምሳሌ አርሰናል ይመጣል፣ ሊቨርፑል ይመጣል፣ ደግሞ አሁንም የሚጨምር ይኖራል። ወይ ቶተናም ይጨምራል፣ ወይ ዩናይትድ ይጨምራል፣ ወይ ሰንበዲ ይህንን ተጫዋች ነው የምፈልገዋለሁ ይላል። ሳንድሮ ቶናሊ ሲባል ማንቸስተር ዩናይትድ፣ ማንቸስተር ሲቲ እንደዚሁም ደግሞ አርሰናል፣ ከዛ እንደገና ደግሞ ቶተናም ሆትስፐርስ ይባላል። አሁንም አዩብ ቡዋዲ ሲባል የጠራናቸው 4 ተጫዋቾች ነው። ስለዚህ ዘንድሮ ክረምቱ ስለ ሚድፊልደሮች ነው። ዘንድሮ ክረምቱ ትልልቅ ክለቦች ተመሳሳይ ተጫዋቾችን በመፈለጋቸው ምክንያት በጣም የሚገርም የማስፈረም ፉክክር ሲፈጠር እናያለን ነው። ሌላው መነሳት ያለበትና ፋብሪዚዮ ሮማኖ የነገረን ስለ ጉሚያሬሽ ጉዳይ ነው። ይህንን ብራዚላዊ ማን የራሱ ያደርገዋል? የእውነት ለመናገር ኢትሳን አድቫንቴጅ በእግር ኳስ ከመዘን ነው። ሪስክ ነው በምን ከወሰድ ነው? በፒውር ቢዝነስ ደግሞ ከወሰድ ነው። ምክንያቱም ይሄ ልጅ ወደ 29 ዓመት እየገባ ያለ ሰው ነው። ይህንን ብራዚላዊ 29 ዓመት ከገባ በኋላ ለመጪዎቹ 4 ዓመት አካባቢ ሊጠቀሙበት ይችላሉ የሚያስፈርሙት ክለቦች። ከዛ በኋላ ግን ሪሴል ቫሊዩ መልሶ በመሸጥ ከሽያጩ የሚገኝ ገንዘብ ይጠቅመኛል ብሎ ማሰብ ግን በጣም አስቸጋሪ ነው የሚሆነው። ግን ከኒውካስል ጋር 2 ዓመት ብቻ ስለሆነ የቀረው ኮንትራቱ አርሰናል በ55 ሚሊዮን ፓውንድ ፈተሸው። ማንን? የኒውካስልን ልብ። ኒውካስል ወዲያው ውድቅ አደረገ። አርሰናል ሁለተኛ ኦፈር ይዞ ይቀርባል ተብሎ በሚጠበቅበት ሰዓት ላይ ይህንን ተጫዋች ከኒውካስል ዩናይትድ አሁን በሚጠራው ገንዘብ አካባቢ የሚገኝ ከሆነ አለሁበት ብሎ እንደገና ሊቨርፑል ገባ በጉዳዩ ላይ። ምክንያቱም ኢራዮላ በደንብ ያደንቁታል፣ በጣም ይወዱታል፣ ቡድናቸውን እንደሚያሻሽላላቸው በሚገባ ይተማመናሉ። አሁን ሊቨርፑሎች በአሌክሲስ ማካሊስተር ላይ ያን ያህል መተማመን የላቸውም። ምክንያቱም ጥሩ 2025-26 የውድድር ዓመትን አላሳለፈም። ሊቨርፑል እንግዲህ አስቡት፣ ዲዮማንዴ የሚባለውን ተጫዋች እስከ 100 ሚሊዮን ፓውንድ አውጥቶ ሊያስፈርም ነው። ሊቨርፑል ባለፈው ክረምት 550-540 ሚሊዮን ፓውንድ አካባቢ አውጥቷል። በጣም ከፍተኛ ገንዘብ ነው። ይሄንን አድርጎ አሁን ዘንድሮ
የሆነ ለስለስ ያለ አየር ላይ ቀዝቀዝ ያለ አይነት ዝውውር ያደርጋል ተብሎ ሲጠበቅ ለዲዮማንዴ የሚጠራውን ገንዘብ ሊከፍል ዝግጁ ነው። እንደነ ጉሚያሬሽ አይነት ተጫዋቾችን ለማስፈረም ዝግጁ ነው። ሌሎች ፍላጎቶችም አሉት ሊቨርፑል። ስለዚህ የኢራዮላ ትልቁ ፈተና ከአርሰናል ጋር ተፎካክረው ችለው ደግሞ በልጠው ይህንን ተጫዋች የራሳቸው ማድረግ ነው። አምና ቡድናቸው 450 ሚሊዮን ፓውንድ ካወጣ በኋላ ምንም አይነት የረባ ጊዜን በውድድር ዓመቱ ስላላሳለፈ ነው አሰልጣኙ የተባረሩት አርነ ስሎት። አሁን ደግሞ ኢራዮላ በተመሳሳይ በሚወስዱት የዝውውር እርምጃ ውጤት የማያመጡ ከሆነ መስዋዕት እንዳይሆኑም ያሰጋል። ግን ጉሜሬሽ የትኛውንም ቡድን ቢቀላቀል በፕሪሚየር ሊጉ ጉብዝናውን ደጋግመን አይተናልና ያንን ቡድን ከፍ የማድረግ አቅም አለው። አርሰናል ይሄንን ተጫዋች ለማስፈረም እጅግ በጣም ከፍተኛ ፍላጎት አለው። እንደውም 2021 ላይ ይሄንን ተጫዋች የማስፈረም ከፍተኛ ጥረት አድርጎ ነበር እኮ አርሰናል፣ ሳይሳካ በተለያየ ምክንያት ቀረ እንጂ። እንደውም አሁን ከጥቂት ደቂቃዎች በፊት የወጡት መረጃዎች ሊቨርፑል በዚህ ዝውውር ላይ ጣልቃ ቢገባም ልጁን የማግኘት የሰፋ እድል ያለው ግን አርሰናል ነው አሉና ከ5 ዓመት በፊት ሞክሮ ያልተሳካለትን ከ5 ዓመት በኋላ መድፈኞቹ ሊያሳኩት ነው ብለው እየጻፉ ብለው እየነገሩን ይገኛሉ። ቀደም ሲል ያልነውን ነው አሁንም የምንጠቅሰው። ክለቦች ለተመሳሳይ ተጫዋቾች ተመሳሳይ ጠንካራ ፍላጎት አላቸው። ሁሉም በብዛት እያንዣበቡ የሚገኙት ደግሞ አማካይ ወይም ሚድፊልድ ቦታ ላይ የሚጫወቱ ተጫዋቾች ላይ ነው። ይሄ ትኩረታችንን ይስባል። ይሄ በየጊዜው አዳዲስ ነገሮች የሚሰሙበት ይሆናል። ደግሞም በኋላ በሌላ ፕሮግራማችን ላይ ከዝውውር ጋር በተያዘ ሌሎች አዳዲስ ነገሮችን ይዘን ተመልሰን እንመጣለን። አሁን በቀጥታ የምናልፈው በ2029 የዓለም የክለቦች ዋንጫ በሚደረግበት ጊዜ ተሳታፊዎቹን በ16 ተጨማሪ ክለቦች ከፍ ለማድረግ 48 እንዲሆኑ ለማድረግ ፊፋ እና የአውሮፓ የክለቦች ህብረት እየሰሩ ስላለው ስራ እንነጋገር። የፊፋ እና አዳዲስ ሐሳቦቹ እቺ እንኳን ፊፋን ብቻውን በተመለከተ እንድንነጋገር የሚያደርግ ነገር አይመስለኝም። የዓለም ዋንጫ 32 የነበሩ ብሔራዊ ቡድኖች 48 እንዲሆኑ አደረገ። ንጭንጭም ነበረው፣ እንኳንም ሆነ ባይ ነበረው። በዓለም ዋንጫው 32 ብሔራዊ ቡድኖች ብቻ የመሳተፍ እድላቸው የሚጠብ ብሔራዊ ቡድኖች ሰፋ መደረጉ ለጠጥ መደረጉ ይመቻቸዋል፣ እንኳን ሆነ ሊሉ ይችላሉ። በተቃራኒው ደግሞ ተመልካቾች የጨዋታው መብዛት ተጫዋቾች ላይ የሚያሳድረው የድካም ተጽዕኖ መድከማቸው ደግሞ እንደገና ተጫዋቾቹ ላይ የሚፈጥረው የጉዳት ተጋላጭነት መጨመር፣ እነዚህ ነገሮች ደግሞ የሚያሳስቧቸው ደግሞ አሉ። ገና ፊፋ ግን 64ም አስቤያለሁ ምናምን ይላል። ማንም አይቀር አይነት ነገር ወደሚመስል ነገር ይላል። እዛ ውስጥ በዋናነት ሽቀላ ያሳስበዋል ነው የሚባለው። ገንዘብ በጣም ነው የሚሰራው እና ብሔራዊ ቡድኖችንም ክለቦችንም በሚያወዳድርበት ጊዜ አፋቸውን የሚያዘጋው ብዙ ጊዜ ገንዘቡን አንድም አልወስድም ይላል። ሁሉንም ለራሳቸው ለተሳታፊዎቹ ያከፋፍላሉ። ሁሉንም ገንዘብ መልሼ ወደ ክለቦች ወደ ብሔራዊ ፌዴሬሽኖች እበትነዋለሁ፣ አንድም ገንዘብ ወደ እኔ አይገባም ይላል። የሚሰራው በጣም ብዙ ገንዘብ ነው። ብዙ ገንዘብ ግን ለእግር ኳስ እድገት እንዲሆን አድርጌ ያከፋፍላል ይላል። ፍራንክ ነውና ዝም ይላሉ ተነጫናጮቹ። የዓለም ዋንጫ በክለብ ደረጃ ሲደረግ የምናስታውሰው ግፋቢል 6 ቡድኖች ምናምን ሲጫወቱ እና የአውሮፓ ቻምፒዮንስ ሊጎቹ አሸናፊ ክለቦች የዓለም የክለቦች ውድድር ላይ የሚገቡት ከግማሽ ፍጻሜው ጀምሮ ያለም ሌላው ነገር ላይ ገቡ፣ አድካሚነት እንዳይኖረው ተብሎ ማለት ነው። ከዛ በ2025 የዓለም ዋንጫ በ32 ክለቦች መካከል ነው የሚደረገው አለ ፊፋ። የዛን ሰዓት ላይ በጣም ከፍተኛ ተቃውሞ መጣ። እንዴት በቃ እነዚህ ሰዎች አብደዋል። አንደኛ ምን አለ የተጫዋቾቹን ማህበር የተጫዋቾቹ ስሜት እንዲህ ላረግነው ምን ትላላችሁ ቢል ምን አለ። ዋናው ተዋናይ ተጫዋቹ አይደል እንዴ? ተጫዋቾቹ ላይ ዝም ብለን እያመጣን ውድድር የምንደርበው እነ ሮድሪ ሲነጫነጩ ምናምን ትዝ ይለናል መቼም። በዋናነት ይህንን ሀሳብ ይዞ ሲያቀነቅን የነበረው ሮድሪ ነው። በኋላ ያው ፊፋን የሚያዛንፍ ብዙ የለም። በ2025 32 ብሔራዊ ቡድኖች ዓለም ዋንጫ ብለው በክለብ
ውድድር ተካሄደ። ይሄ ውድድር ሲደረግ ውስንነት ነበረው የተሳትፎ። ከአንድ ሀገር ከሁለት ክለብ በላይ አልቀበልም አለ 32 እንዲሞላ። እነዛ ክለቦች እነማን ይሆኑ የሚለውን ለመለየት ደግሞ ባለፉት 4 ዓመታት የአውሮፓ ቻምፒዮንስ ሊግን ዋንጫ ያሸነፉ መሆን አለባቸው አለ። እንደዛም አሸንፈሽ እንደገና ከሁለት በላይ ይቻል ከአንድ ሀገር። ከዛ የኮኤፊሽንት ደግሞ አሰራር አለው። በኮኤፊሽንታቸው ከአንደኛ እስከ 10ኛ የሆኑት መካከል ነው ይሄ ውድድር የሚደረገው ምናምን አለ። በዛ መሰረት ለቀመና አርሰናል የሌለበት ውድድር አዘጋጀ። ማንቸስተር ዩናይትድ የሌለበት፣ ሊቨርፑል የሌለበት ውድድር ሆነ። ባርሴሎና የሌለበት ውድድር ሆነ። በቃ እነሱ በ4 ዓመት አንዴ ስለሆነ ከዚህ በኋላ የዓለም የክለቦች ውድድር እነሱ እንዲያልፉ በመጪዎቹ 4 ዓመታት መበርታት አለባቸው፣ ደረጃቸውን ማሳደግ አለባቸው ምናምን ተባለ። ከዛ ውድድሩ ተካሄደና ፋይናል ላይ ቼልሲና ፒኤስጂ ደረሱ። ፒኤስጂ ያኔ የአውሮፓ ሻምፒዮን ሆኗል። የሚገርም ቡድን ሆኗል። ኢንተር ሚላንን 5-1 አሸንፏል ምናምን። ቼልሲ መቀጥቀጡ ነው ተባለ። ቼልሲ አላሸነፈም። ቼልሲ ያሸነፈው ዋንጫውን በላው። የመጀመሪያው የዓለም የክለቦች ውድድር ይሄ እንጂ የእስከ ዛሬዎቹ አይደሉም አለ ፊፋ እኮ እንደው የተለየ ተቋም እኮ የራሱን ውድድር እኮ ነው የካደው። በአዲስ መልክ ቢለው ምን አለ እስከ ዛሬ ድረስ የዓለም ሻምፒዮን ምናምን ብላችሁ የምትጠሩት በሙሉ ነው አይደላችሁ ማለት። ትክክለኛው የዓለም ሻምፒዮን ቼልሲ ብቻ ነው። እሱም ደግሞ አነጋገር ታስታውሱ ከሆነ በኋላ ቼልሲ ዋንጫ መብላቱ ብቻ ሳይሆን ከማሬስካ ጋር ሆኖ 87 ሚሊዮን ፓውንድ ወሰደ። 87 ሚሊዮን ፓውንድ አጠቃላይ ስንት ብር ተሰርቶ ነው ሲባል ወደ ለ800 ሚሊዮን ትንሽ የቀረው እና ሲሸነሸን ለሻምፒዮኑ ለቼልሲ 87 ሚሊዮን ፓውንድ ተሰጠ። አዛ የአውሮፓ ክለቦች የራሳቸው ህብረት አላቸው። ወደ 600 ክለቦች አባል የሆኑበት የፓሪስ ሰን ዠርማው አለቃ ይህንን የክለቦቹን ማህበር በፕሬዝዳንትነት የሚመሩበት፣ ሪያል ማድሪድም ራሴን የቻለ ውድድር አዘጋጃለሁ የሚለውን ሀሳብ ከተወ በኋላ እንዲቀላቀል ተፈቅዶለት የገባበት ይሄ ማህበር የክለቦቹ ማህበር ከአውሮፓ እግር ኳስ ማህበር ጋር ሆኖ በቻምፒዮንስ ሊግ ውድድሮች ላይ ከ2027 ጀምሮ የ25% የገቢ ጭማሪ እንዲኖር ተደራድሮ ያንን ያስፈጸመ ነው። ማህበሩ ጠንካራ ነው። ከዛ እኔ የምልህ ፊፋ አለ ማህበሩን ይሄ 32 ብለን የጀመርነው አሰፋ ነው ያልነው የዓለም ዋንጫ 48 ሊሆን አይችልም አለ። ምን አለ ፊፋ የእውነቴን እኮ ነው ማለት ምን ነው ሲል አይ እኔ የምልህ በጣም ትልልቆቹን ክለቦች ጥለን ባይሆን ይሄ ውድድር የሚደረገው ብዬ ነው። ያማላ ፍራንክ ሲባል ይስፋ ሲባል ደስ ይለዋል። ደስ ይለኛል አለ ፊፋ። ደስ ይለኛል፣ በጣም ነው ደስ የሚለኛል። እግዚአብሔር ፊፋ እንዲህ አሁን የዘረጋል እንዴ? በልቷል። እሺ አሁን ነገሩን ትተሽ ብትሰሚኝ ምን አለ? አሁን የማውራት ስሜት እንደ ጎዳሽ እንዴ? በጣም አሪፍ ነው እኮ በእውነት በጣም አሪፍ። ከዛ በኋላ በጣም ደስ ይለኛል አለ። በጣም እና ምናምን ሲባል እንዴት እናርገው ብለው ሁለቱ ዶለቱ። ማን የአውሮፓ ክለቦች ማህበር እና ፊፋ በቃ ለኔ አለ ፊፋ። እናንተ በሐሳቡ ከተስማማችሁ ይሄ ተገንጥሎ ለግል ውድድር ማዘጋጀት ምናምን የሚለውን ካስተዋችሁ ጫላውንም ቢሆን በደንብ እንሰራዋለን አለ እግዚአብሔር ነው። ስለዚህ 16ቱ ክለቦች ይጨመራሉ አለ።
ይሄ መጀመሪያ ያወጣነውን 2-2 ብቻ ከአንድ ሀገር የሚለውንም እንተዋለን። ይሄ የአውሮፓ ቻምፒዮንስ ሊግን የበላ ብቻ ምናምን የምንለውንም በ4 ዓመት ውስጥ የበላ ምናምን የሚለው እሱን ተወው፣ ግድ የለም እንተዋለን እና ምናምን ሲባል በቃ ይጨመራል። አብዛኛው ከየት ሊጨመር ቢሆን ጥሩ ነው? ከእንግሊዝ። አሁን እነዚህ የእንግሊዝ አብዛኞቹ ትልልቅ የምታያቸው ክለቦች አይቀሩ፣ በጭራሽ አይቀሩ እና ምናምን ሲባል ምንም ችግር የለም። ስለዚህ አሁን አርሰናል ይገባል። መቼ ነው? አሁን ቀጥሎ ያለው ውድድር 2029 ነው። 2029 ላይ 48 ክለቦች ናቸው የዓለም የክለቦች ውድድር ብለው የሚያደርጉት። ስለዚህ ይሄ ውድድር በሚደረግበት ጊዜ አርሰናል ይገባል፣ ሊቨርፑል ይገባል፣ ቼልሲ ያው አለ ሻምፒዮን ስለሆነ፣ ማንቸስተር ሲቲ አለ፣ ዩናይትድ፣ እነዚህ አይነት ትልልቅ የሚባሉት ክለቦች ይገባሉ። ባርሴሎና አይቀርም። ገብቶሻል? ግን አሉና ከዛ በፊት አንዳንድ ህጎቹ ላይ ማሻሻያ እናደርጋለን አለና ፊፋ ወጥቶ ማንም አንቆለጳጰስ ጀመረ። የአውሮፓ የክለቦቹን ህብረት ማህበር የሚሰሩት እኮ ድንቅ ስራ ነው። እነዚህ ሰዎች አለ ከአውሮፓ እግር ኳስ ማህበር ጋር ይሰራሉ። 25% የክለቦች ሬቨን ወይም ገቢ እንዲጨምር ያደርጋሉ። እንደገና ደግሞ ይኸው ከኔም ጋር ተናበን እየሰራን እኮ ነው ያለ ነው። አይደንቃችሁም አለ። ግን አንድ ነገር የለያያቸው ነገር ምን ቢሆን ጥሩ ነው? 2025 ላይ ከሰሩት ገንዘብ ላይ እስካሁን ዝም ብላ አየር ላይ ተንሳፋ ያለች ገንዘብ አለች። የሶሊዳሪቲ ፔመንት የሚባል አለ። በውድድሩ ላይ ባትሳተፊም ለእግር ኳስ እድገት እንደ ድጎማ ለሌሎች ክለቦች ምናምን የምትሰጭው ለአውሮፓ ክለቦችም ለአፍሪካዎችም ለኤዥያዎችም ለደቡብ አሜሪካዎችም ምናምን የምታከፋፊው ነው። እሷን ግን መጀመሪያ እንወስናት ተባባሉ። ለማንና እንዴት ይሰጥ፣ ምን ያህል ይሰጥ? ምክንያቱም ያ ገንዘብ መልሶ ለክለቦቹ መበተን አለበት። ያንን ክለብ ፊፋ ሊበላው አይችልም። ስለዚህ ያንን ገንዘብ መጀመሪያ ዳር እናስይዘው። ይህንን ዳር ለማስያዝ ደግሞ በየአህጉራቱ ያሉት ኮንፌዴሬሽኖች የካፍ፣ ኮምቦቤል፣ ዩኤፋ ምናምን የሚባሉት በሙሉ እነሱ ይወስኑ። እሱን ወስነን ካከፋፈልን በኋላ ጭማሪው ለማን እንዴት ይዳረስ የሚለውን ነገር እናያለን አለልሻለሁ። ፊፋና አውሮፓ ክለቦች ይሄ ነገር ተጫዋቾችን ይገላል ከመባል አንስተሽ ግን ይሄን ነገር 48 ብናረገው የሚል ሀሳብ ይዘሽ ሄደሽ ቼልሲ እንዳገኘው 87 ሚሊዮን አካባቢ ፓውንድ ብታገኝ ማንም አይጠላም። 87 ሚሊዮን ፓውንድ ማለት አሁን ባለው ከረንት የተጫዋቾች የዝውውር ገበያ ሳንድሮ ቶናሊን ያስፈርምልሻል። በጣም ብዙ ገንዘብ ነው። ደግሞ ክለቦችንም የመጓጓት ስሜት እንዲፈጠርባቸው ያደረገው ነገር ፍራንኮ ነው። ያኔ በደንብ እንደምናስታውሰው አሁን የሶሊዳሪቲ ፔመንት የሚባለውን ራሱ ፊፋ ይህንን ፕሮፖዛል እንዲጸድቅ ውድድሩ በዛ መንገድ እንዲካሄድ በጣም ትልቅ ማስታወቂያ ከሰራባቸው ነጥቦች መካከል አንደኛው ይሄ ነበር። ለእግር ኳስ እድገት፣ ለሌሎችም ድጋፍ ለሚያስፈልጋቸው ለሴቶች እንደዚህ እናደርጋለን ለታዳጊዎች ተብሎ የተነገረ ነገር ነበር። ግን ባለፈው የተደረገው የዓለም የክለቦች የዋንጫ ውድድር ከሌላው ጊዜ በተለየ ሁኔታ እውነትም ትኩረት ስቧል። እንደውም በአሜሪካ ስለተደረገ አሁን ዓለም ዋንጫው ላይ እንደሚያጋጥመን የሰዓት አለመመቻቸት እንደዚህ ነገሮች በተወሰነ መንገድ አስተጓጎሉት እንጂ ትልቅ ፉክክር የተደረገበት እንደነበር አስታውሳለሁ። እንደውም እነ ቪኒሺየስ ጁኒየር ይናገራሉ በዛ ጨዋታ ላይ በፓሪስ ሰን ጀርማን የተሸነፉበት መንገድ እንደሚቆጫቸው፣ ቼልሲም ደግሞ የቶርናመንት ቡድን መሆኑን አሳየ እና በፕሪሚየር ሊጉ ላይ በቃ ቼልሲ በጣም ጠንካራ ሆኖ ይመጣል ተብሎ የተገለጸበት ነው። እንደውም ብዙ ሰዎች እኮ ማሬስካ ለምን ተሸኙ ሲሉ የዓለም ሻምፒዮን አርገውት ጠንካራ ቡድን እየገነቡ መሆኑን ካሳዩ በኋላ ማሬስካ ለምን ታባረሩታላችሁ ተብሏል። አንደኛ ይሄ በጥንካሬ መንገድ የሚነሳ ነው። በሌላ መንገድ ደግሞ ከድካም ፓልመር ነበር አይደል? ዛን ጨዋታ ላይ ጀግና ነበር ፓልመር ቼልሲም እዛው እያለ
ፔድሮን ያስፈረመበት እና በጣም ትልቅ ርዕስ ነበር። ፔድሮም አንድ ልጅም እንደዚሁ እንደዛ አስፈርሞ ነበር እና ትልቅ ርዕስ ነበር። ከዛ ደግሞ ፔድሮም ጀገነ እንጂ በጣም አሪፍ ሆነ እና ዴላፕ ሊያም ዴላፕ እንደዚህ ነበር። ሊያም ዴላፕን እና እሱን ያስፈረመበት ነበር። ከዛ ደግሞ በውድድር አመቱ መጀመሪያ ላይ ደግሞ ኔጌቲቭ ነገሮች ነበሩ። ከዓለም የክለቦች ውድድር በኋላ እንደውም ማንቸስተር ሲቲ ፕሪሲዝን አልነበረውም። የተወሰኑ ጊዜያት ብቻ ነው የነበረው እና አሁን አይደለም የዚህን ውድድር ተጽዕኖ የምታዩት የውድድር አመቱ አጋማሽ ላይ ነው ብሎ ፔፕ ሲናገር አስታውሳለሁ። በማድሪድም በኩል እንደዚህ አይነት ነገሮች ነበሩ። ግን አሁን እና ቻምፒየንስ ሊግ ላይ ሲሰናበቱም እኮ ታዲያ እንደ አንድ ምክንያት ይቀርብ ነበር። የዓለም ዋንጫው ተጽዕኖ አሳድሮባቸው ይሆን የሚል ነገር ተነሳ። አሁንስ እንወዳደራለን ዘ ፓወር ኦፍ መኒ በቃ አሁን ፈለጉት። ገንዘቡ ብዙ ነው፣ የሚያጓጓ ነው። ተጫዋች ለማስፈረም በተለይ ደግሞ አሁን ካለው የገበያ ሁኔታ አንጻር ስትመለከተው በደንብ እዛ የዓለም ዋንጫ ላይ መሳተፍና እንደዚሁም ደግሞ አሸናፊ ሆኖ መውጣት የሚያስገኘው ጥቅም ከፍ ያለ ነው እና ውድድሩ ደግሞ በተጠናከረ መንገድ የሚካሄድበት ከሆነ እውነት ለመናገር አሁን እንደተባለው የማንቸስተር ዩናይትድ መግባት፣ የአርሰናል መግባት፣ የሊቨርፑል መግባት፣ የባርሴሎና እዚህ ውድድር ላይ መገኘት ለእግር ኳስ ተመልካቹም ጥሩ ጊዜ አብሮ እንዲመጣ የሚያደርግ ነው። ያው ተጫዋቾቹ ግን እንደተባለው ከፍተኛ የሆነ የድካም ስሜት ሊኖራቸው ይችላል። አንድ በተጫዋቾቹ በኩል የሚጠበቅ ይሄ አስተያየት ነው። ግን ደግሞ በ4 አመት አንዴ መሆኑ ደግሞ እንደ መልካም ነገር ልታነሳው ትችላለህ። በእርግጥ በየአመቱ ቢዚ ናቸው ተጫዋቾች ቢዚ ናቸው። ግን በ4 አመት አንዴ መሆኑ እንደ አንድ አድቫንቴጅ ሊታይ ይችላል። ለተመልካችም ጥሩ ነው። ለእነሱም ይሄ የሆነን ለመናገር ያላቀዱበት ገቢ ነው። በሌላ በኩል ደግሞ አሁን ለምሳሌ ማንቸስተር ዩናይትድ እንደዚህ ባለ ፋይናንሻል ሁኔታ እንዲህ ተወጥሮ 87 ሚሊዮን ፓውንድ በእግር ኳስ ሰበብ ያገባው ገቢ ቢባል ማንቸስተር ዩናይትድን ከማነቃቃት አንጻር ፋይዳው በጣም ትልቅ ነው። በጣም ትልቅ ነው የሚሆነው። ሁለተኛው ይሄ የማመጽ የራሳችንን ውድድር ለምን ራሳችን አናዘጋጅም የሚለውንም ነገር የበለጠ እንዲከሽፍ ነው ያደረገው እኮ ፊፋ። አሁን ሁሉም እዛው ገብቶ አንተ አወዳድረን አንተው ገንዘቡን የሚመጣበትን መንገድ ፈልግ፣ ገበያው ችግር የለም ነው የሚልሽ። ከቴሌቪዥንም ከምንም አሁን አስበሽዋል። ዓለም ዋንጫው ላይ አርሰናል ሲገባ፣ ዓለም ዋንጫው ላይ ዩናይትድ ሲገባ ገብቶሻል። በጣም ክለቦች ያላቸውን ዓለም አቀፋዊ ተቀባይነት ከግምት ስታስገቢ እነሱ በሌሉ ጊዜ ካየሹ በላይ የዓለም ዋንጫውን የማየት ፍላጎት ይኖርሻል። ፕራይዝ መኒው በጣም ከፍ ያለ ነው። እኔ አይ ዶንት ቲንክ ለሌሎች ውድድሮችም ላይ ይህንን ያህል ከፍ ያለ ፕራይዝ መኒ የሚደረግ አይመስለኝም። ስለዚህ ሪያል ማድሪድ በነ አውሮፓ የክለቦች ህብረት ሲጠየቅ እኮ ሰተት ብሎ ነው የገባው። ያንን ትችዋለሁ አስባሉት መጀመሪያ ለብቻው ቀርቷል ነበር። እኔ ልክ እስከሆንኩ ድረስ ሺህ ሰው ባይከተለኝ የሚቸገረኝ ምናምን ሲል እንዳልነበረ በቃ ትችዋለሁ እዚሁ እናንተው ጋር ነኝ ምናምን ብሎ የህብረቱ አካል ሆኗል። ገባሽ? እና ሌሎቹ መጀመሪያ ቀስ እያሉ ተራግፈዋል። ፊፋና የአውሮፓ እግር ኳስ ማህበር ተቆጥተዋቸው ማለት ነው። ከዛ በኋላ ነው የራሳችንን ቻምፒዮንስ ሊግን የሚተካ ውድድር እናዘጋጃለን አንፈልግም እነሱን ምናምን ብለው የነበረውን ነገር በሙሉ ተው። ስለዚህ እንደ ውጤት ካየሽው በጣም አሪፍ ውጤት ነው። የፍራንክ ውጤቱም አሪፍ ነው። የህብረቱ የክለቦቹ በአንድ ውድድር ይሄ እኛ ለብቻችን እናንተ ለብቻችሁ ምናምን የሚባል ነገር ሳይኖር እንደዚሁ እንዲቀጥል አስችሏል። ይሄ ለነፊፋ መልሶ ጉልበት ማግኛ ሆኗል እልሻለሁ እና አሪፍ ነው ብዬ ነው ማምነው። አይ በጣም አሪፍ ነው። ግን ተያያዥ ነገሮች ደግሞ ይኖሩታል። አሁን የመጀመሪያ ደረጃው መረጃ ነው ይሄ። ተያያዥ ነገሮች ደግሞ ወደፊት ሲኖሩ እሱንም እየተከታተልን እናቀርባለን። በጣም እናመሰግናለን አድማጮቻችንን አብረውን ስለቆዩ። Sport 2010